ሰላም የአፍሪ ፊልምስ ወዳጆቻችን፣ ብለድ ሃውንድ በቀጣዩ ክፍል ተመልሷል። ለዚህ ቻናል አዲስ የሆናችሁ ቪዲዮ ስንለቅ እንዳይመልጣችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ምርጥ ሙቪዎችን እየኮመኮማችሁ ፈታ በሉልን። ይመቻችሁ። ሰናይ ጊዜ። ስራ ለማግኘት የተለያዩ ቦታዎች ላይ የተፖስተቱ የተለያዩ አድካሚ የስራ ፖስቶችን መፈለግ አስቸጋሪ ሆኖበታል አይደለ? ከዚህ በኋላ እንዲች ብላችሁ እንዳታስቡ፣ ምክንያቱም ንብ ጆብስ መጥቷል። ንብ ጆብስ በተለያዩ ቦታዎች በቴሌግራም፣ በሊንክዲን፣ በፌስቡክ በመሳሰሉት ከ70,000 በላይ በየሰዓቱ የሚታደሱና የሚለቀቁ የስራ ፖስቶችን በአንድ ላይ አድርጎ በቀላሉ የምፈልጉትን የስራ ዘርፍ በምፈልጉት ደሞዝ ጋር እንድታገኙ የሚያግዛችሁ አስተማማኝ መተግበሪያና ዌብሳይቱ ደግሞ nipjobs.com ይገኛል። የሚገርመው ደግሞ ይህን ሁሉ አገልግሎት የምታገኙት በነፃ መሆኑ ነው። ከእናንተ የሚጠበቀው በስልካችሁ ከፕሌይ ስቶር ላይ nipjobs ብላችሁ ማውረድ ወይም ደግሞ ይህን QR ኮድ ስካን እያደረጋችሁ አፑን አውርዱ። ከዛ በየጊዜው አዳዲስ ስራዎች ሲለቀቁ በኢሜይላችሁ በመተግበሪያውም መልእክት እንዲደርሳችሁ ኖቲፊኬሽናችሁን ኦን ማድረግ። ንብ ጆብስ ስራ ፈላጊዎችን ብቻም ሳይሆን ስራ ኑሯችሁ አስተማማኝ ሰራተኞችን የምትፈልጉም ከሆነ በነፃ ስራዎቻችሁን ማስተዋወቅም ያስችላችኋል። ከንብ ጆብስ ጋር ራስዎትን ይበልጥ ለስራዎች ያዘጋጁ። በባለፈው ክፍል በብለድ ሃውንድስ ጋንሁም በቦክሱ ቀጥሎ ከጓደኛው ሁጂን ጋር ሆነው በአንድ ፍልሚያ አሸንፈው ወደ ቤት ቢመለሱም አንድ IKFC የሚባል የፍልሚያ ውድድሮችን የሚያዘጋጅ ድርጅትን የሚመራ ጂዮንግ የተባለም ሰው ከጋንሁም ጋር ለመፋለም አስቀድሞ አስቦም ሲያስገድደውና እናትየውን ለማገትም ሲያስሞክርም እንዲሁ እስር ቤት የታሰረው ግብዴው ቢዮም ሳይቀር ለማስመለጥ ሲታቀሉላ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን እነዛ እናትየውን አግተው ሊወስዱ የነበሩት ሰዎችም መኪናቸው ከጋየና ከሞቱ በኋላ በነጋታው ፖሊሶችም የነጋንሁን ቤት ላይም ተገኝተው ሲመረምሩ ዋናው መርማሪ ፖሊስም ጋኑንና ውጂንንም የተለያዩ ጥያቄዎች ስለመጡ ሰዎች እየጠየቀ የሆኑ ትላልቅ ግድንግድ አይነት ሰዎች እንደነበሩም እየሰማ ውጂንም ከቀናት በፊት ከIKFC አወዳዳሪ ቦታን የመጣ ነው ብለው የሚመጡትም ስለነዛም ሰዎች የሚያውቀውን ሁላም ያሳውቃል። ፖሊሶችም ካሜራው ቅድም ላይ ምንም እያጡ ለነውጂንም ከዚህ በኋላ እዚህ ቤት ላይ መቆየት ሰዎቹ ድጋሚም ስለሚመጡ አደጋም ይሆንባቸዋል፣ ቤት ቀይሩም ይሏቸዋል። ውጂንም የሚሄዱበትን እያሰበ ከሆስፒታል አገግማ ቤቷ የገባችው ቲያንግ ጋም ለጊዜው እናትየውን ይዘው ሄደው ለመቆየትም ያስባሉ። መርማሪው ፖሊስም ወደ ውጭ ወጥቶ የጋየውን መኪናም ሲመለከት ውስጥ የተገኘው ዋሌትም ተሰጥቶት ከዋሌቱ ውስጥም አንዱ የቦዲ ጋርዱን የሚያሳውቅ መታወቂያም አግኝቶም ይመለከታል። ከቆይታ በኋላ ጋንሁም እናትየውን ይዘው ዕቃዎቻቸውን በመያዝ ቤት ቀይረው ለጊዜው ወደ ቲያንግ ቤትም ሲያመሩ የጂዮንግ ሀከርና ጠባቂም ከኋላ በሌላ መኪና ወዴት እንደሚሄዱ ሲከታተሏቸው እናያለን። ትዕይንቱ እስር ቤት ላይ ወስዶን ግብዴው ቢዮምም ያንን ከ2 ቀን በኋላ ዋጣ የተባለውን ክኒንም ሰዓቱና ቀኑ ሲደርስም አውጥቶ ውጦት አረፋም እየደፈቀ ራሱን ሲሰጥ በፍጥነት ጠባቂዎቹም አምቡላንስ አስጠርተው ከ2 ጠባቂዎች ጋር አድርገው ወደ ሆስፒታል ይልኩታል። ግን አምቡላንሱ ሆስፒታል ሳይደርስ እየነዳም ሄዶ የማይሰራ አንድ ነዳጅ ማደያ ጋም ሹፌሩም አቁሞት አጠገቡ ያለውንም ጠባቂ ቀጥቅጦ ራሱን ያስተዋል። ከኋላም እንደ ዶክተር የለበሰውም ሰው ሌላኛውን ጠባቂ በመቀጥቀጥ ራሱን አስቶ ሁለቱንም እዛው ጥሏቸው ቢዮምንም ይዘው ትሄዳሉ። እነ ጋንሁ ቲያንግም ቤትም ደርሰው ቲያንግም ለጊዜው የሚያርፉበትን የቤቷን ክፍልም ሰጣቸው። ውጂንም ኮምፒውተር ላይ አንድ ነገር እንድታጣራላቸውም ጠይቋት ስለ IKFCም ነግሯት እሷም ስለ IKFCም የተለያዩ የምታውቃቸው ሳይቶች ላይ ሰርች ብታደርግም ብትፈልግም እያጣች ምናልባት ይህ IKFC ዳርክ ዌብ ላይ ይኖራል። ዳርክ ዌብ ማለት ሰዎች የተጭበረበረ IP አድሬስም እየተጠቀሙ ብዙ አይነት ወንጀሎችን፣ የጦር መሳሪያዎችን፣ ድራጎችን የመሳሰሉትን የሚያዘዋውሩበት የወንጀል ስራቸውን የሚሰሩበት ሳይት ነው ብላ ወደዛም ገብታ IKFCም ብላም ስትፈልግ ወዲያውም መጡላት። እዛው ማስታወቂያውን ተመልክታ ከፍታም ሰዎች ብረት እጃቸው ውስጥ እየከተቱ ተፋላሚዎቻቸውን የሚፋለሙበት ደም በደም የሚሆኑበትና እስከ መገዳደል የሚያደርስ ውድድር እንደሆነም በማስታወቂያውም እየተገረሙም ተመልክተው በስልካቸውም በቪዲዮ ቀርጸውም ይዙታል። ቀጣይ የሚደረጉ ግጥሚያዎችና ፍልሚያዎችን ለማየት ሲሞክሩ ግን ክሬዲት ካርድ አስገቡም ብሎም ጠይቀዋቸው
ቲያንግም ክሬዲት ካርዳችንን ካስገባን እዚህ ዳርክ ዌብ ላይ ያሉ ሰዎች በጠቅላላ ወንጀለኞች ናቸው። የኛን የክሬዲት ካርድ መረጃ ወስደው ለራሳቸው ሊጠቀሙ ይችላሉ። እንዲሁም እኔ የራሴን በዚህ ፒሲም ካስገባሁት ብዙ ኮምፒውተር ላይ ጎበዝ የሆኑ ከኔ የሚበላልጡ ሀከሮችም አሉ። ፒሲን ወዲያው ሊቆጣጠሩት ይችላሉም ስላለች ጋኑም ነገሩን አስቡበት ሌላ የማያውቁትን ሰው ክሬዲት ካርድ ለመጠቀም እያሰበ ያንን ድሮ የሚያውቁት ደላለው ዋንግሙንንም እንጠይቀውም እየተባባሉ ሌላም ሰው በዚህ ጉዳይ እንዳይጎዳም የሞተ ሰው ክሬዲት ካርድ ብንጠቀም ሲባባሉም እየሰማን ለአሁኑም ዋንግሙንጋም ውጂም ለመሄድ እያሰበ ጋንሁን አንተ እዚህ ሆነክ እናትየውንና ቴያንግንም ጠብቃቸውም ብሎት ውጂን ይሄዳል። በካሜራም ላይ ውጭ ያሉት የጂዮንግም ሰዎች እየተከታተሏቸው ስለነበረ ውጂም ሲወጣም አይተውት ተከትለውትም የሚሄድበትም ይሄዳሉ። በሌላ በኩል ከእስር ያመለጠው ቢሆንም መርፌም ወቅተው እንዲነቃም አድርገውት መጀመሪያ የጂዮንግ ሰዎችም እያወሩት እኛንን ያስመለጥንክ አብረን ሆነን ጋንሁንን እንገለዋለን፣ እምቢ ካልክን ግን ፖሊሶች ጠተንብክ ብዙም ሳትሸሽና ሳትርቅ ትያዛለክ የሚሉታል። ግብዳው ቢሆንም እዛ የቆመ መኪናም ሲያይ በመኪና መልጣለሁ ብሎ ስቆባቸው ወደ መኪናው ሲያመራ ሊያስቆሙት የሚሞክራሉ። እንዳለ ብቻውን እየቀጠቀጣቸው መሬት እየዘረጋገፋቸውም አልፏቸው መኪናው ጋር ሲደርስ ውስጥ የሚሆነውን ሁላ ሲያየ የነበረው ዋናው ጂሆንግም ወርዶ መንገድ ይዘጋበታል። ቢሆንም እሱን ለመፋለም ቢሞክርም ይህኛው ከብዶት ጂሆንግም እየቀጠቀጠው መሬት እየጣለው ጎበዝ ተፋላሚ አልመሰልከኝም ነበር፣ ጎበዝ ነክ ግን አሁን እኔ የፈለኩክ ጋንሁንን እንድንይዝ ረድተከን ብዙ ገንዘብ በሱ በኩል ሰርተን አንተም በዛ ገንዘብ እንድታገኝ አድርግ ካለው ቢሆንም እየሳቀ አሁንም ሳይስማማ ሲቀር በቡጢም ተብሎ ራሱ እንዲስት ይደረጋል። ደላላው ዋንግሙ ጋም ያመራው ውጂንም ከረጅም ጊዜም በኋላም አግኝቶት በደስታም ተቃቅፈው ሰላም እየተባባሉ ለምን ጉዳይ እንደመጣም ሙሉ ታሪኩንም ውጂንም ይናገራል። አይኬፍሲ የሚባል የፊልሚያም ካምፓኒ የሚያደርግም ሰዎች እንዳሉ እነዚህ ሰዎች ዳርክ ዌብ ላይ ነው ውድድሩን የሚያስተላልፉት። እናም አሁን እኛም ያንን ለማጣራት ክሬዲት ካርድም ያስፈልገናል፣ እማናቀው ሰው ክሬዲት ካርድ መሆን አለበትም እያለም ይናገራል። እነዚህ ሰዎችም ጋንሁን በግድ ውድድሩ ላይ ካልተሳተፍክም እያሉም እንደሆነም ነግሮት ዋንጉም ሊረዳቸው ተስማምቶ እጁ ላይ ያለ የሌላ ሰው ክሬዲት ካርድም ይሰጣቸዋል። እንዲሁም ሌላ የሚያግዛችሁ ሰውስ አለም እያለ እየጠየቀ ማንም እንደሌለም ሲሰማ አንድ የባህር ኃይል ወታደርን ሌላው የባህር ኃይል ወታደር አይተውም ከሁለት ሶስት ስለሚሻል እኔም አግዛችኋለሁም ብሎ ቡድኑን ይቀላቀላል። ውጂንም በደስታ እየተስማማ ለመሄድ ሲነሳ ሰዎቹ እዚህ ስትመጣ አልተከተለኩም ወይም እየተባለ እየተጠየቀ ያንን ለማረጋገጥም ውጭ ውጣና መኪና ውስጥ ግባና ትንሽ መንገድ ሄደ ከአዙረክ ተመለስም ብሎም ዋንግሙም ልኮት ውጂንም እንደተባለውም ሲያደርግ የጂዮንግ ሰዎችም ከኋላ እየተከተሉት ያንን ዋንግሙም ከቢሮ ሆኖም እያየ ልክ ዞሮ ውጂን ሲመለስ አሁንም ሰዎቹ እየተከተሉት መሆኑንም ዋንግሙ ካረጋገጠም በኋላ ለውጂን ደውሎ ሰዎቹ እስካሁን እየተከተሉት ነበር፣ እስካሁን አንተስ የት ሄደክ ነበርም በማለት የቲዮንግም ቤት ሳይቀር ሰዎቹም አውቀውታልም ስላለው በፍጥነት ለጋንሁን ደውለክ ቦታም እንዲቀይር ነገረው፣ አንተም ጋር እኔ እመጣልካለሁ፣ ሰዎቹን እንጋፈጣቸዋለን እያለም ራሱ መኪና ውስጥ ገብቶም ይሄዳል። ውጂንም ለጋንሁም ደውሎ ሰዎቹ እየተከተሉን ነበር፣ እናትክንና ቴያንግም አደጋ ላይ ስለሆኑ ይዘካቸው ቦታም ቀይርም ብሎት የት እንደሚወስዳቸው ግራ ለገባው ጋንሁም ሚስተር ሆንግ ጋም ውሰዳቸውም ይባላል። አማራጭ የለምም ስለተባለ ጋንሁም ተጨንቆ ለሚስተር ሆንግም ደውሎም ሳያነሳለት ይቀራል። ወደ እናቱና ቴያንግ ጋም ሄዶ ቴያንግን ይቅርታም እየጠየቃት አንቺንም አደጋ ላይ ጣልሽ፣ ሰዎቹ ሲከተሉ ነበር፣ እዚህ እንዳለንም ያንቺንም ቤት እንዴት እንደሆነም አውቀዋል፣ ቦታም በፍጥነት መቀየር አለብንም ብሏት እቃዎቻቸውን ይዘው ለመሄድም ይነሳሉ። እዛውም ለጋንሁ ከሚስተር ሆንግ ረዳትም ተደውሎለት ሚስተር ሆንግ አሁን ስብሰባም ላይም ነው እንድደውልልክ ነግሮኝ ነው ምን ልርዳክም ብሎት ጋንሁንም እንባ እየተናነቀው የኔ ሰዎች አሁን ላይ አደጋ ላይ ናቸው እርዱኝም ብሎም ተናግሮ ችግር የለውም ወደ ህንጻችን ይዘካቸውና በጠባቂዎች እንዲጠበቁ እናደርግልካለንም ይባላል። ለኔም ውጂንን ማትረፍም ስላለብኝ ፈጣን ሞተር አዘጋጁልኝም ብሎም ጠይቆ ያንንም እሺም ሲሉትና እንባም እየተናነቀው ያመሰግናቸዋል።
በፍጥነት ቤቱን ለቀው መውጣትም ይጀምራሉ። ውጂን እየተከተሉት ያሉት የጂዮንግ ሰዎችም እነ ጋንሁን ቤቱን ለቀው እየወጡ እንደሆነም በካሜራም አይተው ለአለቃቸው ጂዮንግም ደውለው አሁን ማምጣት የምንችለው ውጂን ብቻ ነው፣ ግን ተጨማሪ ኃይል ትልክልናለክም ብለውት እሱም ይስማማል። ጋንሁ እናቱንና ቴያንግንም ይዞ ለሚስተር ሆንግ ረዳትም አስረክቦ የተዘጋጀለትን ፈጣን ሞተርም ተጠቅሞ ወደነ ውጂን ጋም ይገሰግሳል። ውጂን እየተከተሉት ያሉት የጂዮንግ ሰዎችም እንደተነቃባቸው ስላወቁ ራሳቸው እየመሩ አንድ አቅራቢያ ያለ ማንም የሌለበት ፋብሪካ ቦታ አስገብተው ተጨማሪ ኃይሎቻቸውን እዛም እንዲመጡም አድርገው ሊይዟቸው አስበው መንገድ ቀይረው ሲሄዱ ውጂንና ዋንግሙም በየራሳቸው መኪና ሰዎቹን ይከተሏቸዋል። ልክ ግን ፋብሪካው ቦታም ሲደርሱ መኪናውን አቁመው ሀከሩ ከኋላም ሲደበቅ አንዱ ሹፌሩም ወርዶ ከውጂንና ዋንግሙም ጋር ብቻውን ይፋለማል። ሰውየውም ፍልሚያ ላይ ጎበዝ ስለሆነም እየከበዳቸው ሲቀጠቅጣቸውም ቆይቶ ውጂንም በሰውየው ስለት ሊወጋም ተቃርቦ ሲከላከል እጁም ይደማል። በስተመጨረሻ ግን በስንት ትግል ሰውየውን መሬት ጥለው ዋንግሙም በእልህ ተሞልቶ ደብድቦት ራሱን አስቶት በፍጥነት ይዘውት ሊሄዱ ሊነሱ ቢሉም ብዛት ያላቸው የጂዮንግ ብረት የታጠቁ ሰዎች እዛም ሲደርሱባቸው አይተዋቸው በሩጫና ውጂንም ለማምለጥ ይሞክራሉ። ግን ሳይሳካላቸው ቀርቶ በየተራ ሰዎቹ እየደረሱባቸው ሰዎቹ ብዙም ስለሆኑና ብረትም ስለታጠቁ እነ ውጂን እያቃታቸው፣ በተለይ ውጂን ከመጠን በላይ ተቀጥቅጦ ፊቱ እየደማ ባብጦ ራሱን ስቶም ይወድቃል። በተመሳሳይ ዋንግሙም እየደማ ፊቱ በርግጫ ተመቶ እሱም ራሱን ይስታል። በፈጣኑ ሞተር ቦታው ላይ የደረሰው ጋንሁም ወደ ውስጥም ሲገባ ሰዎቹንም እነ ውጂንን ደግፈውና ተሸክመው ቦታውን ለቀው እየሄዱ እንደሆነም አይቶ እየተገረመ ሰዎቹም በንቀት እየተመለከቱት ማነክም እያሉም ሲጠይቁት እሱም ከሞተሩ ወርዶ በሚገርም ብቃቱ እየተንደረደረ እንዳለ ብረት የያዙትን ብዛት ያላቸውን ሰዎችም ሳይቀር እየተከላከለ እየዘረራቸው በስተመጨረሻም አንዱ ብቻም ሲቀረው ያም ሰው አፈር አይኑ ላይ እየበተነ ሊመታው ቢልም ጋንሁም በዚህ ንዴት በኃይል መቶ መሬትም ዘርሮት በእልህ ተሞልቶ በንዴት ፊቱን ሲቀጠቅጠው የነቃው ጓደኛው ውጂንም እያየው እየጠራም ያስቆመዋል። ጋንሁም ንዴቱ መለስ ብሎለት ውጂንንና ዋንግሙንም ከወደቁበት እያነሳ ደግፏቸው ከዚህ ቦታ በአፋጣኝ እንሂድ እየተባባሉ ቦታውን ለቀው ይሄዳሉ። ወዮ በቀጣይስ ክፍል ምን ይፈጠራል? አብረን በጉጉት እንጠብቀዋለን። ቶሎ እንዲለቀቅ ላይክ ሲለቀቅ እንዳያመልጣችሁ፣ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን። ስራ ለማግኘት የተለያዩ ቦታዎች ላይ የተፖስተቱ የተለያዩ አድካሚ የስራ ፖስቶችን መፈለግ አስቸጋሪ ሆኖብዎታል አይደለ? ከዚህ በኋላ እንዲች ብላችሁ እንዳታስቡ፣ ምክንያቱም ንብ ጆብስ መጥቷል። ንብ ጆብስ በተለያዩ ቦታዎች በቴሌግራም፣ በሊንክዲን፣ በፌስቡክ በመሳሰሉት ከ70,000 በላይ በየሰዓቱ የሚታደሱና የሚለቀቁ የስራ ፖስቶችን በአንድ ላይ አድርጎ በቀላሉ የምትፈልጉትን የስራ ዘርፍ በምትፈልጉት ደሞዝ ጋር እንድታገኙ የሚያግዛችሁ አስተማማኝ መተግበሪያና ዌብሳይቱ ደግሞ nipjobs.com ይገኛል። የሚገርመው ደግሞ ይህን ሁሉ አገልግሎት የምታገኙት በነፃ መሆኑ ነው። ከእናንተ የሚጠበቀው በስልካችሁ ከፕሌይ ስቶር ላይ nipjobs ብላችሁ ማውረድ ወይም ደግሞ ይህን QR ኮድ ስካን እያደረጋችሁ አፑን አውርዱ። ከዛ በየጊዜው አዳዲስ ስራዎች ሲለቀቁ በኢሜይላችሁ በመተግበሪያውም መልእክት እንዲደርሳችሁ ኖቲፊኬሽናችሁን ኦን ማድረግ። ንብ ጆብስ ስራ ፈላጊዎችን ብቻም ሳይሆን ስራ ኑሯችሁ አስተማማኝ ሰራተኞችን የምትፈልጉም ከሆነ በነፃ ስራዎቻችሁን ማስተዋወቅም ያስችላችኋል። ከንብ ጆብስ ጋር ራስዎትን ይበልጥ ለስራዎች ያዘጋጁ።